አማራንና ሲናም ለንድከለ እንደተደቀላ ዛሬ በኦሮሞ በአማራ ባንገዛ ኑሮ ስሜው ኃይሉ አይባልም ያለ ያንን አማራን ለማጥፋት የሚጥር እንደሆነ ይታወቃል እና የኢጋድም የሴኩሪቲ ኃላፊ አርጎ የመደበው ይኸው አብይ ነው። ስለዚህ እነዚህ ሰዎች የሱ ፍላጎት አስፈጻሚ መሳሪያዎች ናቸው። አማራና ኦርቶዶክስን በመጣት ደግሞ ከሱ ቀድሞ በእድሜም እሱን ይበልጡታል። ከሱ የበለጠ አማራና ኦርቶዶክስን ተፋሰሩ የኖሩ ሰዎች ናቸው። ስለዚህ ዓለም አቀፍን ለማሰኘት የተደረገው ይኸው እንደምታየው ዛሬ የፋኖ እንቅስቃሴ ዘጋርዲያን የምትላቸው ታዋቂ የሆኑ ዓለም አቀፍ የብዙሃን መገናኛዎች እንደ አልጀዚራ የመሳሰሉ የእንግሊዝ መንግስት በራሱ እና የአሜሪካ መንግስትም እንደ አጠቃላይ ያሉ የሁማን ራይቶች የምንላቸው የሚወጧቸው ዘገባዎች ለፋኖ እንቅስቃሴ ኃይል እየሰጡ ስለመጡ ይህንን ለማክሸፍ እኛም እኮ በዚህ መልኩ እያደረግን ነው እና ዓለም እነሱ የላቸውም፣ እነዚያ ወራሪ ናቸው። እነዚያ የዛሬ 7 ዓመት ይመስለኛል በእኛ አቆጣጠር በ4 ዓመት ተበት የሄነሪ ሲንጀር ፖሊሲ ያንን ነው የሚያራምደው። በዚያ ምክንያት አማራ ሊደግፉ አልፈለጉም። ምክንያቱም አማራ ጨቋኝ ነው፣ አማራ በዝባጅ ነው ተብሎ ተጽፎ ተነግሯል፣ ይዘውታል። አሁን ግን ያ ተለውጧል፣ አይተውታል። አማራው አሁን እንደማይመለስ በኢትዮጵያ ለአሜሪካ ኢንተረስት የአማራው ጠላት እንዳልሆነ አሜሪካ የአማራ ኢንተረስቱ አማራን ማስጠበቅ፣ አማራ ወደ ነበረው ክብሩ መመለስ፣ የኢትዮጵያ አንድነት ማስከበር የሚለው ነው። ይህንን ተረድተዋል። ለዚህ በቀደም የሄደው ጀርናሉም የዚህ የአፍሪካ ጦር አዛዥ የሆነው የሄደው እነሱ እንዳሉት እንዳራገቡት አይደለም። የራሱን ግንዛቤ ወዷል። በነሱ ፎካዳ እየሰጠ ከሱ በኩል የተገለጸ ነገር የለም። አሁን የምናያቸው ብዙሃን መገናኛዎች የዓለም ተነባቢዎች ጋር የሚያወሩልን ፋኖ ኃይል ሆኖ እየመጣ መሆኑን ነው። ለዚህ ነው ፋኖቹ አሁን ድጋፍ ያላቸው ጆሮ እያገኙ ነው። ለዚህ አሁን ማድረግ ያለባቸው ሰንካላ ከሆነው ከእስክንድር ጋር ህብረት መፍጠር ሳይሆን እነሱ ኃይል ሆኖ ወጥተው ጠንካራ ሀሳብ ያላቸውን በዚህ ከእንደነ ማስረሻ ሰጤ የሰጠውን ላይ ከመደነባበር ይልቅ ኃይላቸውን ጠንከር አድርገው አፋብ የራሱን ኃይል ፈጥሮ የራሱን አመራር ሰጥቶ ወደ ውጭ ቢወጣ የራሱ የሆነ እንትን ይኖረዋል ብዬ አስባለሁ። አሁን እንደማያው ግን እንደምታየው ስራቸው ስራቸው የተጠመደው ይህንን ቅድም ስማቸውን የጠቀስኩልህ ሰዎች የሚሉትን ቡትቶ እየያዙ ጊዜያቸውን እያጠፉ እንደሆነ እያየው ነው እና ዋና ምክንያቱ ፋኖ የያዘውን መሬት ውስጥ የያዘውን በተጨባጭ የያዘውን መሬት ትጥቅ ያስፈታውን የታጠቀውን መሳሪያ በውል አታጥቆ አደራጅቶ ወጥ የሆነ ዲፕሎማሲ ስራ ሊሰራለት የሚችል ኃይል ከውጭ መፍጠር አለመቻሉ ነው ብዬ አምናለሁ እና ይሄ ሲፈጠር ከዚህ አንፃር አንድ ወታደራዊ እንቅስቃሴ ወደ ትግል ሲገባ ጠላቶቹን ቅደም ተከተል ነው የሚያስቀምጣቸው። የጠላቶቹ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ብሎ ይመድባቸው። ስለዚህ አንደኛ ደረጃ እና ሁለተኛ ደረጃ ብሎ የመደባቸው ጠላቶቹ የጋራ ጠላት ካላቸው ለዚያ ለሱ ለቆመበት ጠላት ጋር አብሮ ጠላት ከሆኑ ጊዜያዊ ግንባር ይፈጥራሉ። ይሄ በዓለም ላይ የተለመደ የተሰራ ነው። በፖለቲካ ደግሞ እንቅስቃሴ ውስጥ ቋሚ ጠላት ቋሚ ወዳጅ እንዴት አድርገን ያለው ቋሚ ጥቅም ነው። ፋኖ አሁን መታገል ያለበት ከነከሌ ጋር ማለት የአማራ ጥቅም እንዴት ይከበራል? የአማራ ህልውና እንዴት እናስከብረዋለን? የትኛው መንገድን ብንከተለው የአማራን ጥቅምና ሁለንተናዊ ክብር፣ ዝና፣ ባህል፣ ሃይማኖት፣ ቋንቋ እና ኢኮኖሚውን የምንጠቀምበት የሚለው ነው አንገብጋቢ ጥያቄ። ፋኖን የምንጠይቀው እኛ ሰራን ብለን የምንጠይቀው እነዚህን የአማራን ብሔራዊ ኮር የሆነ ኢንተረስቶችን ሲሸጥ ያላግባብ ስምነት ሲስማማ ነው እና ግን እነዚህን የአማራን ናሽናል የሆነ ጥቅሞቹን፣ መብቶቹን፣ ሃይማኖቱን፣ ቋንቋውን፣ እሱነቱን፣ ኢኮኖሚውን ለማዳበር ይመቸኛል ብሎ ካቆመበት ጋራ ጠላት ጋራ በማንኛውም ጊዜና ቦታ ሊፈጠር ይችላል። ይህንን በዚህ በፕሮፓጋንዳ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ ዛሬ በአዲስ ጉዳይ በተለይ ወቅታዊ በሆነው ከፋኖ እንቅስቃሴ ውስጥ እንግዲህ አገዛዙን ተልዕኮ ይዞ ሲንቀሳቀሱ ነበር ከተባሉ የአፋድ አመራሮች አንዱ የሆነው ማስረሻ ሰጤ ዛሬ ከአገዛዙ ጋር ተፈራርመዋል። ይህንን ፊርማ በተመለከተ ያለውን ወቅታዊ ሁኔታ አስተያየት እንዲሰጡን አቶ ተክሌ ሻውን ጋብዘናል። እንግዲህ ጋሽ ተክሌን የሚያውቃቸው የለም። ባለው ወቅታዊ ጉዳይ እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። ጤና ይስጥልኝ ጋሽ ተክሌ። እንግዲህ በፈጣን ቀጠሮ ተገናኝተናል። ሰሞኑን ውይይት አድርገን በስፋት አንስተው ነበር። ካፒቴን ማስረሻ ሰጤ ከአማራ ፋኖ ህዝባዊ ድርጅት እስክንድር ነጋ ከሚመራው አፋድ ተገንጥሎ ለመንግስት እጁን መስጠቱን እሱና አንድ መስፍን ከፈለኝ የሚባለው ቀደም ሲል ጀምሮ በአገዛዙ የደህንነት መስሪያ ቤት ማዕቀፍ ውስጥ ሲንቀሳቀስ የነበረ በስፋት አንስተነዋል። ከአማራ ክልል ምክትል ፕሬዚዳንት አብዱ ሁሴን ጋር ከዓመት በፊት በስልክ ሲያደርጓቸው የነበሩ ንግግሮች የዛሬውን ቀን የሚያሳይ ውይይት እንደነበረ
ነበር። በሰሞኑም ተወያይተናልና ዛሬ ማስረሻ ሰጤ ካረጋ ከበደ ጋር የሰላም ስምምነት አድርጓል አፋድ ተብሏል። እንግዲህ በአፋድ በኩል የወጣ መግለጫ አለ። ስምምነቱ እኛን አይወክልም ይላል። ነገር ግን ዳውንት ላይ የተደረገው ውይይት አካል ተደርጎ ደግሞ የተገለጸ ነውና የዛሬውን እንግዲህ የነ ማስረሻ ሰጤና ያረጋ ከበደን ፊርማ እንዴት አገኙት? እኔ እግዚአብሔር ይስጥልኝ ሀብታሙ፣ መሸመለ ለተጎዳ ህዝብ ድምጽ እየሆንክ ነው። እግዚአብሔርና ብርታቱን ይስጥህ እላለሁኝ። እኔ ይህንን ዜና ሰማውና እስክንድርም በአጭር 2 ደቂቃ ያላነሰ መግለጫ ሲክር ሰምቼዋለሁ። መካድ አመሉ ነው። እኔ ይህንን ስሰማ የማስረሻ ሰጤና ያረጋ ከበደ ስምምነት የሚያሳየኝ ስምምነቱ የአፋድ የተባለው የእስክንድር ድርጅት በሁለት መንገድ ነው ያየው። አንደኛው መንገድ ትናንትና ሰርገው ገብተው የነበሩ ሰዎች ድርጅቱን ከፍለው መግባታቸውን፣ አሁን ትግሉም እየቀጠለ እየጠነከረ ስለመጣ ትግሉም ሌሎች ኃይሎችን እየሳበ ስለመጣ አስመስሎ ያስገባቸው መስለ የገቡት ኃይሎች እንደወጡ እና አወራጣቸውም አንድ እስካሁን የነበረውን ነገር ሰርተው መጨረሻ ተልኳቸውን ጨርሰው በመስፍን ከፋለና በማስረሻ ሰጤ ይመራ የነበረው ቡድን እንደገባ አንተኑ ምንድነው ኃላፊነቱን ስራውን ተወጥቶ እንደገባ ቆጥራል። አንደኛው እይታዬ። ሁለተኛው እይታዬ እኔ ድርጅቱ ከሁለት ተከፈለ ለማለት አልደፍርም። እናንተ ምግቡ ቀደም ሲልም ከማዕከላዊ መንግስት ጋር ከብልጽግና ጋር ለመስማማት ዳውንት ላይ የአፍሪካ ኢጋድ ያለበት የአፍሪካ ህብረት ያለበት የአሜሪካ ኤምባሲ ያለበት እና ውይይት ፈጽመናል ብሎ በአደባባይ ስም መሰረታቸውን ዓለም መዝግቦታል። እነሱ ማስተባበል አልቻሉ። የዚያ ጊዜ ከማዕከላዊ ከብልጽግና ጋራ መስማማቱን ለድርድር መቅረቡን አይተናል። ሁለተኛ መስፍን የተባለው ቀደም ሲል የደህንነት አባል ነው። አሁን ያኑ ዘንሱም መስመርቶ ከአማራው ክልል ፕሬዝዳንት ምክትል ፕሬዝዳንት ጋራ ያደረገውን ቃለ ምልልስ ሰምተናል። እነዚህን ስናይ እኒህ ሰዎች አማራ ሆነው አልወጡም። አማራን የወጣውን ፋኖ ትግሉን ለማኮላሸት እየገቡ እንደሆኑ ነው የምረዳው። ስለዚህ የዚህ ስምምነት ሁለት መንገድ በእኔ እይታ፣ አንደኛው እስክንድር በር እየጠረገ ራሱ ለመግባት እያመቻቸ እስካሁን የቀረበውን የሰላም ስምምነት በማስረሻ ሰጤ አማካይነት ገብቶ እያመቻቸ ለሱ የሚጠብቀውን ቦታ የሚሰጠውን ቦታ እያመቻቸ ቅድመ ሁኔታ ነው ብዬ ነው የማምነው። አንደኛው። ሁለተኛው አመለካከት የእነዚህ በብልጽግና አሳይመንት ሰጥቷቸው የነበሩ ሰዎች አሳይመንታቸውን ጨርሰው የገቡ ነው ብዬ ነው። ከሁለቱ የትኛው ትክክል ነው በሂደት የምናየው ነው። ስለዚህ አሳፋሪ ነው። አማራው ማየት ያለበት አሁን ከዚህ ጋር ተያይዞ መጠየቅ ያለበት የተወሰኑ ሰዎች ሽምግልና ነን ብለው የምናውቃቸው ሰዎች የአማራውን ትግል ዝቅ አድርገው የሚያው ለ497 ዓመት የደረሰበትን የመሬት ነጠቃ የባህል የቋንቋ ተጠቀሱን ትተው ከ50 ዓመት የሚጀምሩ ከዚህ ከ60 የጀመሩ ሽማግሌ በሚል ተውተው በሚል የቆሙ ሰዎች አሉ። ይህንን ለማድረግ እስክንድርን የሚመሰረተው አንድነት ምክትል ሊቀመንበር እንዲሆን ተቀዳሚ ምክትል ሊቀመንበር እንዲሆን ዘመነ ሰብሳቢ እንዲሆን እስካሁን የተደረገ የሁለቱ ጠብ አድርገው የያዙ ሰዎችን አይተናል። እነዚህ ሰዎች ሻለቃ ዳዊት፣ ዶክተር አክሎግ ቢራራ፣ ብርሃነ መስቀል ነጋ፣ መስፍን እና ልዑል አስፋወሰን አስራት የተባሉ ሰዎች ይህንን ስራ እንደሚሰሩ ሰርተናል። ቢያንስ ይህንን አውቀው የአሁኑ ስምምነት አይተው እኒህ ሰዎች የአማራውን ትግል እንዳያኮላሹ በሽምግልና ስም የሚሰራውን ደባ እንዲያቆሙ አማራ የሆነ የዚህ ኦሮሞማው ሊውጠው ያተፈሰፈው ህዝብ ችግር የተረዳ ኢትዮጵያዊ እኒህን ሰዎች ሀግልላቸው ይገባል ብዬ አስባለሁ። እንደዚህ ነው የማየው እና የኔ ያለቀለት ነው። እስክንድር እንትና በደንብ ገልጾታል። ዮናስ ዶክተር ዮናስ እስክንድር ወደ ፖለቲካው መግባት ለሀገሪቱ ለፖለቲካው ዲዛስተር ነው ያለው። ዲዛስተር አሁንም ያን እየሰራ ነው እና ይህንን እያዩ አፋባሃዎቹ ከሱ ጋር ድርድር መቅጠማቸው የሚያሳፍር ነው። የእሱን ፕሮግራም መቀበላቸው የሚያሳፍር ነው። እንደዚህ ነው የምመለከተው። ወንድም ያብታው ከልብ አመሰግናለሁ። እንግዲህ መቼም የአይጥ ምስክሯ ድንቢጥ ይባላልና የአፍሪካ ህብረት መቼም ያው እንደ ተቋምም ገኖ መውጣት ያልቻለበት የራሱ ችግር አለው። በሙስና የተዘፈቀ የአምባገነኖች ልሳን በመሆን በተደጋጋሚ ነው እንግዲህ ኢትዮጵያ ውስጥ ምርጫ 97ን ተከትሎ ያ ሁሉ ጭፍጨፋ ከተፈጸመ በኋላ የተደረገውን ምርጫ ዲሞክራሲያዊ ነው ያሉ ናቸው። ከዛም በኋላ ባሉ ሂደቶች እንዲሁ በዛ ውስጥ የሚሰገሰጉ ግለሰቦች ከነዚሁ ሀገራት የሚወጡ ዘራፊዎች ስለሆኑ የራሳቸውን የግል ጥቅም ለማካሄድ የሚደረግ እንቅስቃሴ
እንቅስቃሴ ነው። ነገር ግን በአፍሪካ ህብረት ስር ደግሞ የኦሮሞ ብልጽግና ፓርቲ ቀደም ሲል የኦነግን ዓላማ ደግፎ ከመከላከያ ወደ ኤርትራ ሄዶ የነበረው ብርጋዴር ጀነራል ኃይሉ ጎንፋ ይገኝበታል። በኢጋድ የተባለው ደግሞ ሌላው የኦሮሞ ብልጽግና ፓርቲ ከፍተኛ አመራር የውጭ ጉዳይ የነበረው ከአብይ ስልጣን መያዝ በኋላ ቀደም ሲል ደግሞ የፌዴራል ፖሊስ ኮሚሽነር ሆኖ በተለይ ምርጫ 97ን ተከትሎ በአዲስ አበባ ንጹሃንን በመጨፍጨፍ ግንባር ቀደም ሚና ያለው ወርቅነህ ገበየሁ ነው። እነዚህን ከአብይ አህመድ ለይቶ ማየት ይቻላል። በተለይ ኃይሉ ጎንፋ ወደፊትም ተጨማሪ መረጃዎች ይወጣሉ። አብይ አህመድ ኮሬ ነገኛ በሚል ጸረ ሃይማኖት፣ ጸረ ብሔረሰብ ጥቃት በተለይ አማራ ላይ አነጣጥሮ ኦርቶዶክስ እምነት ላይ አነጣጥሮ በኦሮሚያ ክልል የሚፈጽማቸውን ይቃወሙኛል የሚላቸውን ደግሞ እንደነበቴ ኡርጌ የሚገድልበትን የተደራጀ ዘመናዊ የሽብር ቡድን ከሚመሩለት በውስጥ ስትራቴጂስት ከሚባሉት መካከል አንዱ ኃይሉ ጎንፋ ነው። ከነ ጃልሰኒ ጋር በተደረገው ስምምነትም ይሄ ግለሰብ የነበረ ነው። ቀደም ሲል ስዊድን በስደት ይኖር የነበረ ኤርትራ ሰራዊት ዞ ከገባ በኋላ ወደ ስዊድን ሄዶ የነበረና አብይ አህመድ ወደ ስልጣን ሲመጣ ወደ ሀገር ቤት የገባ እጅግ በጣም ለአማራ ሰፊ ጥላቻ ያለው ያንን ደግሞ ምክር ቤት አባል ሆኖ ጭምር በግልጽ ያሳየ ግለሰብ ነውና ከነዚህ ግለሰቦች ጋር የተደረገ ስምምነት ከአፍሪካ ህብረት ጋር ተደረገ፣ ከኢጋድ ጋር ተደረገ የሚባለው በእርግጥ ዛሬ አሜሪካ መንግስትና የአውሮፓ ህብረትን መጥራት አልፈለጉም። መጀመሪያም እነሱ በዛ ደረጃ እንዳልነበሩ የሚነሱ ነገሮች አሉና ይሄንን ስምምነት ዓለም አቀፍ መልክ ለማስያዝ የተደረገውን ጥረት እንዴት ያዩታል? እነዚህ ኃይሎች ዝሮ እኛ አትልነን ከማንም በላይ እንትና ቀኝ እጆቹ ስለሆኑ እኮ ነው። መጀመሪያ የፖሊስ ኮሚሽነር የነበረው፣ ኋላ ደግሞ የውጭ ጉዳይ ሚኒስቴር የነበረው፣ አሁን ደግሞ የኢጋድ ጸሐፊ ያደረገው ማን ወርቅነህ የአብይ ቀኝ እጅ ነው። ኃይሉ ጎንፋ አማራንና ሲናም መልንድክን እንዴት ደቅጠላ ዛሬ በኦሮሞ በአማራ ባንገዛ ኑሮ ስሜው ኃይሉ አይባልም ያለ ያንን አማራን ለማጥፋት የሚጥር እንደሆነ ይታወቃል። እና የኢጋድም የሴኩሪቲ ኃላፊ አድርጎ የመደበው ይኸው አብይ ነው። ስለዚህ እነዚህ ሰዎች የእሱ ፍላጎት አስፈጻሚ መሳሪያዎች ናቸው። አማራና ኦርቶዶክስን በመጣት ደግሞ ከሱ ቀድሞ በእድሜም እሱን ይበልጡታል። ከሱ የበለጠ አማራና ኦርቶዶክስን ሲያፋስሩ የኖሩ ሰዎች ናቸው። ስለዚህ ዓለም አቀፍን ለማሰኘት የተደረገው ይኸው እንደምታየው ዛሬ የፋኖ እንቅስቃሴ ዘጋርዲያን የምትላቸው ታዋቂ የሆኑ ዓለም አቀፍ የብዙሃን መገናኛዎች እንደ አልጀዚራ የመሳሰሉ የእንግሊዝ መንግስት በራሱ እና የአሜሪካ መንግስት እንደ አጠቃላይ ያሉ የሁማን ራይቶች የምላቸው የሚወጧቸው ዘገባዎች ለፋኖ እንቅስቃሴ ኃይል እየሰጡ ስለመጡ ይህንን ለማክሸፍ እኛም እኮ በዚህ መልኩ እያደረግን ነው እና ዓለም እነሱ የላቸውም፣ እነዚያ ወራሪ ናቸው፣ እነዚያ ነፍጠኞች ናቸው፣ እነዚያ አሸባሪዎች ናቸው፣ ሽፍቶች ናቸው የሚለውን ድምጽ ለማስተላለፍ ተሞክሮ ነው። ይህ ግን የሚሳካ አይደለም። መሬት ላይ ያለው ገበራ ያሳየናል። ይሄ ላለፉት 2 ዓመታት ተብሎ የማይሰራ ነውና እኔ ፕሮፓጋንዳው ይህንን የተቀደምነውን ፋኖ ድምጽ አገኘ፣ በዓለም ተቀባይነት አገኘ የሚለውን ፕሮፓጋንዳ ይመታልናል ተብሎ የተሰራ ነው። ከየትም ሊመጣ አይችልም። እነዚህ ሰዎች የሚያመጡት ካፍንጫቸው ረቀው የሚያስቡ አይደል። መጀመሪያውኑ ያለምን ለመሳብ ጎረቤቶች ተጽዕኖ መፍጠር አለበት። ቀዳማዊ ሥላሴ እኮ አፍሪካን አይደለም በዓለም ላይ በኤዥያ በአውሮፓ ያሉት ሀገሮች መሪዎች ላይ የተከበሩና የተናገሩት ምን ተናገሩ? ምጥን የሚናገሩ ታሪክና ባህልን የሚያውቁ የዓለምን ፖለቲካ የተረዱ ሰዎች ስለነበሩ ኢትዮጵያ ተፈርጣ ተቀባቶ ነበር። ዛሬ እኮ ጅቡቲ የምትንቀው የግብጽ ሰራዊት በዘመን ጊዜ ሁኖ የማያውቀውን ነገር ዛሬ 10,000 ሰራዊት እኮ ግብጽ ሶማሌ ላይ ያስቀመጠ። ዛሬ ድረስ ግብጾች ይፈሩ የነበሩት ለመዋጋት እንደምታውቀው በኢትዮጵያ ጠረፍ 2 ጊዜ ጉራና ጉንደት ላይ ተመተው ተመልሰዋል። ከዚያ በኋላ ርቀቱን እየው ኢትዮጵያን ለመውጋት ሱዳን አቋርጠው መምጣት አለባቸው። በዚያ በሱዳን በኩል አልተሳካላቸውም። ሱዳን ጠንካራ መንግስት ስላልሆነ ከዚያም በላይ ከወጥ ተከፈለ። ያንን በስንት ዘመን ይመኙት የነበረውን አግንቶ ዛሬ እኮ 10,000 የግብጽ ሰራዊት ሱዳን ድንበር ላይ ሶማሌ ድንበር ላይ የተቀመጠው ጠንካራ መንግስት ስለሌለ ዲፕሎማሲ የማያውቁ ስለሆነ ነው። ሶማሌን ማሳመን መንግስት የሌላትን ኃይል ማሳመን ያቃተው፣ ትንሿን ጅቡቲ ማሳመን ያቃተው፣ ትንሿን ኤርትራን ማሳመን ያቃተው የዲፕሎማሲው ናቸው። እና ይሄኛውም ይህንን ሳያደርግ አቅሙ የሌለው አቅመ ቢስ ሰው ይሰማዋል ብዬ አላምንም። እና እኔ ኢትዮጵያኖች በተለይ አማራው ሊያረግ የሚገባው ይህንን የደከመ ሙት ይዞ ይሞታል። ዘመዶቻችን ሙት ይዞ ይሞታል። ይሄ ሞታ አመራር ይዞን ሳይሞት አንድ ትልቅ ነገር ሲወድቅ ታች ያሉት ነገሮች ያበላሻና ይዞ ሳያበላሸነ በአስቸኳይ ብቻው ነጥሎ መምታት እንዲቻል አዲስ አበባ ትላልቅ ከተሞች ያለ ሰው ባህር ዳር፣ ጎንደር፣ ጅማ፣
ማርቆስ፣ ሐረር፣ ድሬዳዋ ያለ ህዝብ ሆ ብሎ መነሳት መቻል አለበትና ይህን አገዛዝ ማስወረድ መቻል አለበት። እንዲያ ካልሆነ በተናጠል ይጨርሳል፣ ያጠፋል። እንዲህ ነው የሚታየኝ። ይሄ ዲፕሎማሲ ያለ ፖለቲካ አይደለም የሚሰራው። ከልብ አመሰግናለሁ። እንግዲህ እንደ መውጫ አድርገው የወሰዱት እኛ የባዕዳን ተልዕኮ ላለመፈጸም ነው ይህን ስምምነት ያደረግነው የሚል ማስረሻ ሰጠ የተባለው አስተያየት በአገዛዙ መገናኛ ብዙሃን በኩል እየተራገበ ነው እና እኔ የኤርትራ ውጭ ጉዳይ ሚኒስትር ነኝ ታዝዥ ያለው ኃላፊነት ተሰጥቶኛል ሲል የነበረው አብይ አህመድ ከአብይ አህመድ ጋር ስምምነት እያደረገ ያለ ኃይል ሌሎችን የሌላ ተልዕኮን ሊፈጽሙ የተዘጋጁ ናቸው የሚል ውንጀላ እንግዲህ ቀደም ሲል የነበረውን ውንጀላ በዚህ ስምምነትም ይዘውት መጥተዋልና ይሄ ምን ማለት ነው ለፋኖ እንቅስቃሴ? ቀደም ሲል ባለፈውም ውይይት አንስተነዋልና ይሄን እዚህ ላይ የእርሱ አስተያየት ምንድን ነው? በመሰረቱ ባለፈውም ተወያይተንበታል። በመሰረቱ የአንድ የፖለቲካ እንቅስቃሴ አንድ የፖለቲካ ኃይል በተለይም ወታደራዊ መሳሪያ ጨብጦ ወታደራዊ የሚመራ በራሱ ፕላን በራሱ ሀሳብ በራሱ ነው የሚንቀሳቀስ። በሰዎች እንቅስቃሴ በከሌሉና ብሎ አይደለም። ከዚህ አንጻር አንድ ወታደራዊ እንቅስቃሴ ወደ ትግል ሲገባ ጠላቶቹን ቅደም ተከተል ነው የሚያስቀምጣል። የጠላቶቹ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ብሎ ይመድባል። ስለዚህ አንደኛ ደረጃ እና ሁለተኛ ደረጃ የመደባቸው ጠላቶቹ የጋራ ጠላት ካላቸው ለዚያ ለሱ ለቆመበት ጠላት ጋር አብረው ጠላት ከሆኑ ጊዜያዊ ግንባር ይፈጥራሉ። ይሄ በዓለም ላይ የተለመደ የተሰራ ነው። በፖለቲካ ደግሞ እንቅስቃሴ ውስጥ ቋሚ ጠላት ቋሚ ወዳጅ እንዴት አድርገን ያለው ቋሚ ጥቅም ነው። ፋኖ አሁን መታገል ያለበት ከነከሌ ጋር ማለት የአማራ ጥቅም እንዴት ይከበራል? የአማራ ህልውና እንዴት እናስከብረዋለን? የትኛው መንገድን ብንከተለው የአማራን ጥቅምና ሁለንተናዊ ክብር፣ ዝና፣ ባህል፣ ሃይማኖት፣ ቋንቋ እና ኢኮኖሚውን የምንጠቀምበት የሚለው ነው አንገብጋቢ ጥያቄ። ፋኖን የምንጠይቀው እኛ ሰራን ብለን የምንጠይቀው እነዚህን የአማራን ብሔራዊ ኮር የሆነ ኢንተረስቶችን ሲሸጥ ያላግባብ ስምነት ሲስማማ ነው እና ግን እነዚህን የአማራን ናሽናል የሆነ ጥቅሞቹን፣ መብቶቹን፣ ሃይማኖቱን፣ ቋንቋውን፣ እሱነቱን፣ ኢኮኖሚውን ለማዳበር ይመቸኛል ብሎ ካቆመበት ጋራ ጠላት ጋራ በማንኛውም ጊዜና ቦታ ሊፈጠር ይችላል። ይህንን በዚህ በፕሮፓጋንዳ አብይ ህወሓትን ስለጠላ ወይም ሻዕቢያን ስለጠላ ፋኖም ጥላል ሊሄድ አይችልም። ሻዕቢያ ህወሓትን ብልጽግናን ከጠላ እውነተኛ ከጠላ ህወሓትም ተነስቶ አሁን አቅም የላቸውም ተበታትነዋል። እነሱ ማዳሆኑም እንጂ አጥፊያችን ነው ከዛሬ የመጣንበትም ግን ስህተት ነው አማራው ነው የኛ አጋራችን ታሪካዊ ብሎ ከቆሙና ብልጽግና እንዋጋለን ካሉ ምንድነው ስህተት? ይሄ ስህተት የለበት። ስለዚህ ይህንን ኢህአፓን ይቅርታ ህወሓትን ጠላት የህዝብ ጠላት ስለዚህ ከእሱ ጋር ገጠመልህ የሚለው እሱ ለምን እንደ ጌታቸው ጋራ ህወሓት ከጌታቸው ህወሓት ከደብረ ጽዮን ውጭ ነበር ወይ? ህወሓት አሁን ነበር ወይ? እነሱ ጋር እየተቃቀፈ አይደለ ያለው። ስለዚህ ይሄ የሚገርመን አይደለም። ተራ የፖለቲካ ጥበብን ታሪክን የማያውቁ ባህልን የማያውቁ ስለሆኑ ተራ የሆነ ነገር ነው የገቡት። ይሄ ያስንቃቸዋል እንጂ አያስከብራቸውም። ስለዚህ እኔ ፋኖ እንደሚባለው አሁንም እንትና ማስረሻ ሰጥ ያለ እንደሚባለው ወይም ሲናገርም ሰምቼዋለሁ ከነ ይሄ አሰራር ፋኖ ወይም አፋድ የተባለው ከህወሓት ጋር ሊሰራ ስለተስማማ ነው። በዚያም ተጣልቼ ወጣው። የማይመስል ነው። እሱ አያውቀውም። ፖለቲከኛም አይደለም። ወታደርም እንደለስሙ ሄሊኮፕተር ያብራ አላውቅለት ከነንትኑ ዝም ብሎ ሴት አውል ነው እና እሱ ያለው ነገር ትክክል ነው ብዬ አላምንም። ፖለቲክስ የሚካሄደው ፖለቲካ ነው። ፖለቲካ ላይ ደግሞ በተጨባጭ ሁኔታ ላይ በመሬት ላይ ባለው ነው የሚሰራውና ለትግሉ ያዋጣና ላይ የሚውጥ እነሱ ይወስናል። ከዚህ አንጻር በአብይ ፍላጎት አብይ ጠላቴ ነው ያለውን ጠላቴ ነው ሊል አይችልም። ፋን አብይ ወዳጄ ነው ያለውንም ወዳጄ ነው ሊል አይችልም። የራሱ ሚዛን የራሱ መመዘኛ አለው። በዚያ ምክንያት የተጓዘውና እኔ ተራ ፕሮፓጋንዳ አድርጌ ነው የምወስደው። ወንድም አለ የሚረባ ውሃ የሚቋጥር አይደል። ከልብ አመሰግነው ጋሽ ተክሌ። ምናልባት በአስቸኳይ ስለሆነ የተገናኘ ነው እንደው አጠር ለማድረግ እንደ ውይይታችን ማጠቃለያ እንዲሆን እንግዲህ ዓለም አቀፉ ማህበረሰብ የአሜሪካ መንግስትን ጨምሮ በኢትዮጵያ ከህወሓት ጋር የነበረው ጦርነት ላይ የነበራቸው ተሳትፎ አለ። የፕሬዚዳንት ዶናልድ ትራምፕ አስተዳደር ከመጣ በኋላ የሚከተላቸው ውሳኔዎችና አካሄዶች አሉ። ዞሮ ዞሮ እንግዲህ አንደኛ የፕሪቶሪያ ስምምነት የተባለው ከመፈረሙ በፊት ጓዳውን ውስጡን ሲወያዩ በነበረበት ባሩሻ በኋላም ጅቡቲ ላይ አድርገውት የነበረውን አምባሳደር ማይክ ሀመር ምን ሲያደርጉ እንደነበር ይታወቃልና ሲስማሙ አማራና ኤርትራ በዛ ሂደት ውስጥ እንዳይሳተፉ ሲደረግ የለም ይሄ ስምምነት ዘላቂ ሰላም ሀገሪቱ ላይ አመጣም እየተባለ ያው አብይ ያደረገውን አድርጎ አማራን ትጥቅ አስፈትቶ ያሰብነው ነገር ይሳካል ብለው ነበር። ያ በተጨባጭ እንግዲህ ባለፉት 3 ዓመታት ሊጠጋ ነው። አሁን ከ2 ዓመት ተኩል በላይ አማራ ህዝብ ላይ የተከፈተውን ጦርነት ተከትሎ አማራን በቀላሉ ጠመንጃ ማስፈታት እንደማይቻል የታየበት ነው። ያ ስምምነት አልሰራም። ከኦነግ ጋር አሩሻ ላይ በተደጋጋሚ ይደረግ የነበረው ጋር አሜሪካም አፍሪካ ህብረትም የተባለው ነበሩበት፣ ውጤት አላመጣም። አሁን ደግሞ እንዲህ አይነት ባሉ ቲያትሮችም
ሌሎችም እንቅስቃሴ የተደረገ ያለበት አለ። ትላንት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአብይ ጋር በስልክ ማውራታቸው ተገልጿል። የአሜሪካ እንግዲህ የጅቡቲ ያለው የጦር ካምፕ የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን በቅርቡ እንግዲህ ኢትዮጵያ መጥተው ከነ ብርሃኑ ጁላ ጋር ውይይት ያደረጉበታል። አገሪቱ ያለችበትን ሁኔታ የተረዱ ይመስለኛል። በእርግጥ የአብይ አገዛዝ ማህበራዊ ሚዲያ ፈቀላጤዎች ይሄ የአሜሪካና የኢትዮጵያ ዲፕሎማሲያዊ ግንኙነት መጠንከርን ያሳያል ማለት ሞክረዋል። በተጨባጭ የሚታየው ነገር እሱ አይደለም። ፍርሃት እነሱም አላቸው። አገሪቱ የገባችበት ያለው ነገር ከኤርትራ መንግስት ጋርም እንዲሁ የጦርነት ጉሰማው ውጤት ሊያመጣ እንደማይችል ስጋታቸውን እየገለጹ ነው። የሽብር እንቅስቃሴዎችም አሉ። አሩሲ ላይ በኦርቶዶክስ እምነት ተከታዮችና አማራ ብሔር ተወላጆች ላይ የተፈጸመው ድርጊት እና አይሲስ እና ሌሎችም እነ ቦኮ ሐራም ይፈጽሟቸው የነበሩ ድርጊቶች አይነት ስለነበር ስጋት እንደሚኖራቸው ጥርጥር የለውም። የአልሸባብ እንቅስቃሴ ኢትዮጵያ ውስጥም እንዳለ ያንን ሀሳብ የገዙ እስልምና አክራሪዎች እየተፈጠሩ እንደሆነ መረጃዎች እየወጡ ነውና ዓለም አቀፉ ማህበረሰብ በተለይ እስከ መቼ ድረስ ዝም ይላል? በተጨባጭ ፋኖ እያደረጋቸው ያሉ እንቅስቃሴዎች ለዚህ ሁሉ መፍትሄ የሚሰጥ ከሌሎች ኃይሎች ጋር ሊደረግ ለሚችለው ትብብር ደግሞ የበኩላቸውን አስተዋጽኦ ማድረግ የለባቸውም ወይ? በዚህ አጋጣሚ በተለይ የአሜሪካ ውጭ ጉዳይ ከአብይ ጋር ያደረጉት ቃለ መጠይቅን ተከትሎ ያገዛዙ ሰዎች የለም ዲፕሎማሲያችን እየጠነከረ ነው፣ አሜሪካ እየደገፈችን ነው የሚል ሀሳብ ለማራመድ ይሞክራሉ። የእርሱ አስተያየት ምንድን ነው? በተለይ ለዓለም አቀፉ ማህበረሰብ ሊደረጉ የሚገባቸው ጥረቶችና የነሱስ ምላሽ ለምን ዘገየ? እኔ በመሰረቱ ድጋፍ የምታገኘው ዲፕሎማሲያዊ ድጋፍ የምታገኘው ከራስ ከውስጥ ነካሬ። ዲፕሎማሲያዊ ድጋፍ በዓለም ላይ ሁለት ነገሮች ይመጣል። የመጀመሪያው ድጋፍ ሊመጣ የሚችለው አንድ ኃይል ራሱን ኃያል ሆኖ ሲወጣ እሱ ያሰባሰበው ኃይል አሸናፊ መሆኑነቱን የያዘው አቋም ትክክል መሆኑን ሲያረጋግጡ ደጋፊዎች ድጋፍ ይገኛል። ሁለተኛው ራሳቸው የውጭ ኃይሎቹ የራሳቸውን ፍላጎት ልክ እነ ያፓን እነ ሻዕቢያን እነ ህዋትን እነ ኦነግን የውጭ መንግስታት አደራጅተው መርተው እንደዚያ እንዳደረሷቸው የዚህ አይነት ወይም የነጻነት እንቅስቃሴዎችን የዚያ ላይ ሲመሰረት እንደዚያ የመሩ ኃይሎች ድጋፍ የተለያዩ ይሰጣሉ። ስለዚህ በአሁኑ እንቅስቃሴ ላይ የአሜሪካ መንግስት ከዛ ድረስ የድዞት የነበረው ፖሊሲ ይታወቃል። ኢትዮጵያ በእርስ በርስ ጦርነት በገደግ ጦርነት መዋጋት መቻል አለበት። ኢትዮጵያ ካደገች ከበለጸገች የኛ በቀይ ባህር እና በመካከለኛው ምስራቅ ያለንን ጥቅም እናጣለን። ኢትዮጵያ ካደገች ከበለጸገች ደግሞ ይህንን አፍሪካና መካከለኛው ምስራቅን ትቆጣጠርኛለች በኢኮኖሚ በፖለቲካም በአጠቃላይ ማህበራዊ ግንኙነት በሚል ስጋቸው ስለነበራቸው የዛሬ 7 ዓመት ይመስለኛል በእኛ አቆጣጠር በ4 ዓመት ተበት የሄነሪ ኪሲንጀር ፖሊሲ ያንን ነው የሚያራምደው። በዚያ ምክንያት አማራ ሊደግፉ አልፈለጉም። ምክንያቱም አማራ ጨቋኝ ነው፣ አማራ በዝባዥ ነው ተብሎ ተጽፎ ተነግሯል፣ ይዘውታል። አሁን ግን ያ ተለውጧል፣ አይተውታል። አማራው አሁን እንደማይመለስ በኢትዮጵያ ለአሜሪካ ኢንተረስት የአማራው ጠላት እንዳልሆነ አሜሪካ የአማራ ኢንተረስቱ አማራን ማስጠበቅ፣ አማራ ወደ ነበረው ክብሩ መመለስ፣ የኢትዮጵያ አንድነት ማስከበር የሚለው ነው። ይህንን ተረድተዋል። ለዚህ በቀደም የሄደው ጀርናሉም የዚህ የአፍሪካ ጦር አዛዥ የሆነው የሄደው እነሱ እንዳሉት እንዳራገቡት አይደለም። የራሱን ግንዛቤ ወስዷል። በእነሱ ፕሮፓጋንዳ እየሰጠ ከሱ በኩል የተገለጸ ነገር የለም። አሁን የምናያቸው ብዙሃን መገናኛዎች የዓለም ተነባቢዎች ጋር የሚያወሩልን ፋኖ ኃይል ሆኖ እየመጣ መሆኑን ነው። ለዚህ እኔ ፋኖቹ አሁን ድጋፍ ያላቸው ጆሮ እያገኙ ነው። ለዚህ አሁን ማድረግ ያለባቸው ሰንካላ ከሆነው ከእስክንድር ጋር ህብረት መፍጠር ሳይሆን እነሱ ኃይል ሆነው ወጥተው ጠንካራ ሀሳብ ያላቸውን በዚህ ከእንደነ ማስረሻ ሰጤ የሰጠውን ላይ ከመደነባበር ይልቅ ኃይላቸውን ጠንከር አድርገው አፋብ የራሱን ኃይል ፈጥሮ የራሱን አመራር ሰጥቶ ወደ ውጭ ቢወጣ የራሱ የሆነ እንትን ይኖረዋል ብዬ አስባለሁ። አሁን እንደማያው ግን እንደምታየው ስፈሳቸው ስራቸው የተጠመደው ይህንን ቅድም ስማቸውን የጠቀስኩልህ ሰዎች የሚሉትን ቡትቶ እየያዙ ጊዜያቸውን እያጠፉ እንደሆነ እያየው ነው። እና ዋና ምክንያቱ ፋኖ የያዘውን መሬት ውስጥ የያዘውን በተጨባጭ የያዘውን መሬት ትጥቅ ያስፈታውን የታጠቀውን መሳሪያ በውል አታጥቆ አደራጅቶ ወጥ የሆነ ዲፕሎማሲ ስራ ሊሰራለት የሚችል ኃይል ከውጭ መፍጠር አለመቻሉ ነው ብዬ አምናለሁ። እና ይህ ሲፈጠር ነገሩ ይመጣልና የዲፕሎማሲ ፍቅር ማግኘት ያንተ የውስጥ ዘካሬ ነው። ያንተ አሸናፊነት ያንተ ኃይል ነው የሚገዛ። ይህ ነው ብዬ ነው ማምነው። የኔ ጌታ ከልብ አመሰግናለሁ። ጋሽ ተክሌ በአጭር ማስታወሻ ጊዜውን ሰጥተው ለሰጡን ማብራሪያ ከልብ አመሰግናለሁ። እንደወትሮ ሁሉ እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ሁሉ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።